አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የምወዳችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬም ተመልሼ መጥቻለሁ በአዲስ ቪዲዮ። ስሙማ እኔ ቲክቶክ ገባ ብዬ ሳይ አንዳንድ ነገር ሳይ ሰይድ ወረባቦ ተያዘ፣ ሰይድ ወረባቦ ሀገር ገብቶ ተያዘ እየተባለ ማለት ነው ሰማሁና እና ደግሞ ከዛ ስክሮን ሳረግ ደግሞ ሞጣ ደግሞ ይሄ አቡፋኖ የሚባል እንደዚህ ሆኖ እየተባለ ሲወራ ሰማውና የሚገርማቸው ነገር ቲክቶክ ገብቼ ከመወዳቸው ሰዎች ቢኖር ሰይድ ነው። ማለት ሰይድ እንግዲህ እኔ እስከማውቀው ድረስ የመጨረሻ የዋህ ሰው፣ ምክንያቱም እኔ የዋህ ስለሆንኩ የዋህ ሰዎችን አውቃቸዋለሁ። የዋህ ግልብ ከሆዱ ምንም የሌለው ሰው ማለት ሰይድ ነው። ሀታ እዚህ ፖለቲካ ውስጥ እንኳን ያስገቡት ሆይ 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 ብለው ወዲያ ወዲህ ብለው አናፍሰው እዚህ ፖለቲካ ውስጥ እንኳን ያስገቡት እነሱ ናቸው። እና ማለት እኔ ወላሂ ላዚም በጣም እየገረመኝ ነው። እኔ ብቻ ምንም አላል ሰይድዬ፣ እንደው አላህ ይድረስልህ እንጂ አሁን አንዳንድ መጥፎ ሰዎች ማለት ነው፣ አንዳንድ መጥፎ ሰዎች ይችን አጋጣሚ ጠብቀው የወሎ ጠል ወይንም ደግሞ አማራ ሆኖ የአማራ ጠል ወሎ ሆኖ ደግሞ አንዳንድ ምቀኞች ማለት ነው እንግዲህ ይችን አጋጣሚ ጠብቀው ሚዲያ ላይ የሚናፈሰው ወሬ አይደለም ሰይድ፣ ይሄ ገራገር፣ ይሄ የዋህ ማንም ሰው የማይሰራውን ጨካኞቹ አረመኔዎቹ በድንበር ላይ ምን እንደሚሰራ የምናውቀው ሰይድ እስከ ድንበር ድረስ እንደዚህ እያደረገ ነው ብለው ያወራሉ ማለት ነው። እኔ ሰይድን ቢያንስ ሚዲያ ላይ ታወቅኩት ጀምሬ እንኳን ሌላ ቀርቶ እንኳን እንደዚህ አይነት ቀርቶ ዛሬ አንዱ ሰድቦት ነገ አብሮት ሲስቅ ሲውል የሚውል ሰው ነው። እና ብቻ እኔ ምንም ማለል ወላሂ ሰይድ እውነት ሆኖ ከሆነ አላህ ይድረስለት። እንግዲህ ማለት ይህን ያህል በቃ እንግዲህ ሰይድ ከቀልድ በቀልዶች በምናምኖች እኔ ንጉስ ነኝ ለሚዲያ ድምቀት ነው ሰይድ ይህን ያህል የአማራም ሆነ የመንግስትም ሆነ የኦሮሞም ሆነ የትግሬም ሆነ ጥላቻ ኑሮት ስር የሰደደ አገር ድረስ ብር ሰብስቦ ብር እነሱ እንደሚያወሩት ፋኖን አስታጥቆ እውነት እንደዚህ አይነት የሚሰራ ሰው ነው ብዬ አላምንም። አማራ ነው፣ አማራ ነኝ ይላል። ንጉስ ነኝ፣ ንጉስ ነው ይላል። ይሄ ማንም ሰው ራሱን እንትን እንደሚለው ነው እኔ እስከማውቀው ድረስና ብቻ ወላሂ ላዚም እኔ ያዝን ያለው ማለት እሱ እናትና አባቱን ሊያይ ቤተሰቦቹን ላይ አገር አለኝ ብሎ ሲሄድ አስቡት፣ ከኤርፖርት ተቀብለው እስር ቤት ማለት ይሄ ሰውዬ በቃ እኔ አንዳንድ ጊዜ ይሄ ወሎ የሚባል ሀገር እንደው በቃ የተረገመ ነው እንደው በቃ የሆነ ሰው ወጣ እንዲልበት አይፈልግም። እንግዲህ ይሄ ልጅ ምንም ተጥኖ ፈጣሪ ወይንም የሆነ ነገር ሰርቶ ምናምን ሳይሆን በቃ እዚሁ ቲክቶክ ላይ እና ዩቱብ ላይ ስለወራ ስለደለቀ ስለተጫወተ ወይንም የተወሰኑ ሰዎች ሰይድ ስላሉት እነ ሞጣ አሁን የሚሉት ወሬ እኔ ሞጣ ያለውን ወሬ ማለት አልደግምም። እዚህ ላይ ብዙ ምቀኞች እየተደሰቱ ነው። ሰይድ ማለት ወላሂ ነው የምላቸው እኔ እስከማውቀው ድረስ ዝም ብሎ ደስ ያለውን ያወራል። በእርግጥ የዛሬ ስንት ዓመት ሰይድ በእርግጥ ቀልደኛም ነው፣ ጨዋተኛም ነው። አንዳንድ ጊዜ ዛብም ይለቃል። በተለይ በዲኑ ጉዳይ የሆነ ድንበር ያልፋልና ያ ግን ሚዲያ ላይ ሆይ ሆይ እያሉት ነው። በቃ ሰይድ ወንድማችን እንደዚህ ሲሉ ነው። ሀታ ራሱ አንድ ጊዜ ጎንደር እንኳን የጎንደር ሙስሊሞች ሲጨፈጨፉ እንኳን አካውንቱን እያዘጉበት እየሰደቡት ስንት ነገር እያሉት ከሙስሊሞች እንትኖች በጣም ሲታገልና
እንትን ሲል የነበረው ሰይር ነው። እኔ እንደውም አስታውሳለሁ አንድ ጊዜ ላይቭ ገብቶ አስገብቶኝ ለአንድ ሰዓት ቀድር አውርተን ነበር ማለት ነው። እና በስልክ ሳይቀር እናወራ ነበር በዛ ጊዜ ማለት ነው። ምን ያህል ውስጡ እንደተከፋ ለሙስሊሞች ያለው ፍቅር ለወንድሞቹ ማለት እኔ ምንም እንኳን ባልሰራላቸው ባልተክርላቸው እንኳን ሀቅን ተናግሬ እውነትን አውርቼ እሞታለሁ የሚል ሰው ነው ሰይድ ማለት ነው። እና እንግዲህ ኢትዮጵያ ምን ያህል ሰው እንግዲህ በሚዲያ ምን ያህል በዩቱብ በስንት ሺህ ተከታይ ያሉት እዛው አገር ውስጥ ተቀምጠው ስንት ህዝብ ሲያጨፋጭፉ የሚውሉ ሰይድ ቲክቶክ ላይ በ100 ሰው በ200 ሰው አየው ተብሎ እንደዚህ ከተባለ ጭራሽ ሀገራችን እየሆነች አይደለም ማለት ነው። እና ታዲያኛ ወዴት እንሂድ? እሺ ይሄ ሰውዬ አማራ ህዝብ ተገደለ፣ የአማራ ህዝብ ተፈናቀለ፣ የአማራ ህዝብ እንደዚህ ሆነ እያለ ነው የሚያወራው እንጂ ሌላ ገሌን ግደለው ገሌን ፍለጠው አላለም። እንደውም በትግራይ ጦርነት ጊዜ ትግራይና መንግስት ሲዋጋ እንደውም የአብይ ደጋፊ ነበር። እንደውም በዛ ጊዜ ማለት ነው የአብይ ደጋፊ ሆኖ ታብይ ጎን ነኝ እያለ አብይ ጋራ ፎቶውን ሲያደርግ ምን ሲል የዛ ጊዜ ያሆይ ሲባል ነበርና አሁን ላይ ግን አገሬ ወገኔ ህዝቤ ብሎ በስንት ዓመት በስደት ቆይቶ ቤተሰቦቹን ላይ ሲሄድ ተቀብሎ እስር ቤት አስገቡት ማለት ነው። እና አማራንን የምትሉ የአማራ ጠሎች ወንድማችሁ እንደዚህ ሲሆን ሊቆረቁራችሁ ዱዓ ልታረጉለት በየሃይማኖታችሁ ልትናደዱና ልተክዙ ይገባል እንጂ ደግ አደረገው የፋኖ እንደዚህ መሳሪያ ገዝታ ነው እንደዚህ በድንበር እስከ ድንበር ነው የሚሰራው እስከ ምሬ ወዳጁ እስከ እንትኑ አይባልም። ይሄ ሰውዬ ሊሆንም ላይሆንም ይችላል። ጥላት አይተውት እነሱ ተቀብለው ሲያስሩት እኔ በእርግጥ ዘረኛ አይደለሁም፣ ግን ዘረኛ ባልሆነም ግን አንድ ሰው ግን ተመርጦ ማንም ሰው ፈልጎ እኔ አማራ ዘንድ ያልወለድ ወይንም እኔ ኦሮሞ ዘንድ ያልወለድ እኔ ትግሬ ልወለድ ብሎ መርጦ የተወለደ ብሔር እስከሌለ ድረስ አንድ ሰው ይቺ ያለችን የጋራ ሀገር ያለችን ቤተሰብ ወንድም እህት ወንድም ያለን ሀገር ተይዞም ይሁን በፍቃደኝነትም ሲሆን እንግዲህ እንደዚህ ብልሃል ተብሎ ተቀብሎ እስር ቤት ያማል፣ ወላሂ ያማል። እኔ በእርግጥ ፖለቲካ አልወድም። ፖለቲካ ማለት የቆሸሸ አስተሳሰብ ነው፣ የወረደ አስተሳሰብ ነው፣ ህዝብን ከህዝብ የሚያጋድል ነው። ፖለቲካ በውሸት የሚነዳ ነው፣ በኪዝብ የሚነዳ ነው። ፖለቲካ ማለት ፈጠራ ነው እና አብዛኛውን ፖለቲካ አንብበው ሳይሆን ፈጥረው ፈልስፈው እንደዚህ ቢሆን እንደዚህ ይሆናል ምናምን የሚባል ነገር ስለሆነ ፍልስፍና ውስና ፈጠራ ደግሞ ያው እንግዲህ ባለቤቶቹ አሉበት። ብቻ ግን አላህ ወንድማችንን ሰይድን እኔ ወደዋለሁኝ። አላህ ነጃ ይበለው ከአረመኔዎቹ በሰላም ነጻ ብሎት ቤተሰቦቹ ወይንም ወደ ነበረበት አላህ እንዲመልሰው ዱዓይ ነው። ያው እኔ የተሰማኝን ነው ያወራሁት። ሁላችሁም የራሱ የሆነ አመለካከት የራሱ የሆነ አስተሳሰብ አለው። እኔ ወደድኩት ማለት ሰይድን ሁሉም ሰው ይወደዋል ማለት አይደለም። እኔ ጠላሁት ማለት ደግሞ ሁሉም ሰው ይጠላዋል ማለት አይደለም። የመሰለኝና ያወራሁት። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።